ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወቅታዊና አጫጭር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን ብትጫኑ ወቅታዊና አዳዲስ መረጃዎች በፍጥነት ይደርሷችኋል። ላይክ፣ ሼር፣ ሰብስክራይብ አድርጉን፣ አበረታቱን። አሁን ቀጥታ ወደ መረጃው እናልፋለን። ታህሳስ 20 ቀን 2018 በአማራ ክልል መሰረተ ልማት ዘርፍ የ2018 በጀት ዓመት የ5 ወራት የስራ አፈጻጸም ግምገማና የቀጣይ ትኩረት አቅጣጫ ላይ ውይይት እየተካሄደ መሆኑን አስታወቀም። የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን በአማራ ክልል በፌዴራልና በክልል መንግስት እየተሰሩ የሚገኙ የመንገድ፣ የውሃ፣ የመስኖና የኤሌክትሪክ አገልግሎት ማሰራጫና ማከፋፈያ ጣቢያዎችን፣ የደረቅ ወደብ አውሮፕላን ማረፊያ ግንባታና ሌሎች ፕሮጀክቶችን መኖራቸውንም ተናግረዋል። በእነዚህ ፕሮጀክቶች ላይም በፌዴራል መንግስት በኩል በድምር 185.9 ቢሊዮን ብር የሚገመቱ ፕሮጀክቶች በአማራ ክልል ውስጥ እየተሰሩ ነው ብለዋል። የክልሉ መንግስት ደግሞም በየዓመቱ ከሚመደበው የካፒታል በጀት ከ50 እስከ 60 በመቶ የሚደርሰውን ለእነዚህ ዘርፎች እየመደበ ስራዎች እየተሰሩ መሆኑንም ተናግረዋል። ፕሮጀክቶቹ የተለያየ አፈጻጸም አላቸው ያሉት ምክትል ርዕሰ መስተዳድሩም ግማሾቹ በጸጥታ ችግር ምክንያት የተቋረጡና የተጓተቱ ናቸውም ሲሉ ገልጸዋል። ከፊሎቹ ደግሞ ሲገነቡ የፍጥነት ችግር ያለባቸው መሆናቸውን አስታውሰው በማሳያነትም በአማራ ክልል እየተገነቡ ካሉ 61 የመንገድ ፕሮጀክቶች 12 የሚሆኑት በጸጥታ ችግር የተቋረጡ ናቸውም ሲሉ ተናግረዋል። በክልሉ የሚገኙ ፕሮጀክቶች ለክልሉ ኢኮኖሚያዊ አሳላጭና አቀላጣፊ ናቸው ያሉት ሚናቸውም ከፍ ያለ ነው ብለዋል። ለነገ ኢኮኖሚያዊ እድገት እና ብልጽግና አስቻይ ሁኔታ መፈጠር አስፈላጊ መሆኑን የፕሮጀክት ስራዎችን ትኩረት በመስጠት መስራትና መወያየት መገምገም አስፈላጊ ነው ሲሉም በዛሬው ዕለት መግለጫቸውን ሰጥተዋል። አድማጮቻችን ዜናውን ያገኘነው ከአማራ ኮርፖሬሽን። ወደ ሌላ መረጃ ስናልፍ በባህር ዳር ታህሳስ 20 ቀን 2018 በደቡብ ጎንደር ዞን ከእስቴ ስማዳ የሚሰሩ የአስፋልት ኮንክሪት መንገድ ግንባታ በመጠናቀቅ ላይ መሆኑን አስታውቋል። የመንገዱ ለማሳለጥ የተቋቋመው የሀገር ሽማግሌዎች ኮሚቴ ሰብሳቢ መምህር ተስፋዬ አካሉ የመንገድ ስራውን ከተጀመረ መቆየቱን ተናግረዋል። በጸጥታ ችግር ምክንያት ተቋርጦ እንደነበረም አስታውሰው በ2016 ኮሚቴ አቋቁሞ እያስተባበረና ለመንገድ ስራውም የሚያደናቅፉ ችግሮችን በምክክር እየፈታ እንደሚሰራም ገልጸዋል። በሌላ ዜናም በ456,000 ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ተግባራት እንደሚከናወን ግብርና ቢሮ አስታወቀም። ደሴ ታህሳስ 20 ቀን 2018 የአማራ ክልል የ2018 በጀት ዓመት የተቀናጀ የተፋሰስ ልማት ማስጀመሪያ ንቅናቄ መድረክ በኦሮሚያ ብሔራዊ አስተዳደር በከሚሴ ከተማ ከፍተኛ የክልል የስራ ኃላፊዎች በተገኙበት እየተካሄደ መሆኑን አስታውቋል። በመድረኩ ላይ የተገኙትም በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ደርሳሉህ በክልሉ ባለፉት ዓመታት በተሰሩ የተፈጥሮ ሀብት ጥበቃ ተግባራት ምርትና ምርታማነት ላይ እንደጨመረም
አስተዋጽኦ አድርጓል ሲልም ገልጿል። በተለይ ባለፉት ዓመታት በተከናወነው የአረንጓዴ አሻራ መርሃ ግብር በተተከሉ ችግኞች የአፈር መሸርሸርን ቀንሷልም ሲሉ ገልጿል። የደን ሽፋንም እንደጨመረም ተናግሯል። በዚህ ዓመትም ከታህሳስ 20 2018 ጀምሮም ለተከታታይ ከ20 እስከ 30 ቀናት ድረስ የተቀናጀ የተፈጥሮ ሀብት ጥበቃ ስራ ይከናወናልም ብሏል። የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ የተፈጥሮ ሀብት ጥበቃ ስራ የግብርና ተግባራትን ሁሉ መሰረት መሆኑን ገልጾም ባለፉት ዓመታት በተሰሩ ተግባራት ምንጮች በመጎልበታቸው የመስኖ ልማት ላይም ለውጦች ተመዝግበዋል ሲልም ገልጿል። ክቡራን አድማጮች መረጃውን ያገኘነው ከደሴ ብሔራዊ ኮርፖሬሽን ያገኘነው መረጃ ነበር። አሁን ቀጥታ ወደ ሌላ መረጃ እናልፋለን። በደብረ ማርቆስ ታህሳስ 20 ቀን 2018 ተማሪ ኃይለማርያም አብይ የአማራን ሕዝብ ነፃ ለማውጣት በሚል ወደ ጫካ ሲወጣ የ12ኛ ክፍል ተማሪ ነበርኩም ሲል ገልጿል። በትምህርቱ ውጤታማና በቤተሰቦቹም ሆነ በመምህራኖቹ ጥሩ ደረጃ ይደርሳል ተብሎ ይጠበቅ እንደነበረም ተናግሯል። ከ2 ዓመት በፊት የክልሉን ህዝብ የሚያነሳቸውን ጥያቄዎች መልስ የሚያገኙ መስሎኝ የምወደውን ትምህርቴን አቋርጬ በስህተት ወደ ትጥቅ ገብቼ ነበርም ያለው ተማሪው ኃይለማርያም፣ ነገር ግን 2 ዓመትን የተሻገረው የእርስ በእርስ ግጭት የበርካታ ህፃናትን ህልም የነጠቀ ነውም ብሏል። ትውልድ የሚቀርጽባቸው የትምህርት ተቋማትን ያወደመ፣ ማህበረሰቡን ለውስብስብ ችግር የዳረገ እንደሆነም ተማሪ ኃይለማርያም ተናግሯል። ትግሉ ለህገወጥ አሰራር የተመቸና የግል ሀብት ማካበቻ ስለመሆኑም መስክሯል። በተለይ በትግል ስም ትምህርት ቤቶችን ላልገባ